ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከአንድ ሳምንት በኋላ አንቶኒ ኢራዮላ በይፋ የሊቨርፑል ስራቸውን የሚጀምሩ ይሆናል። እንደዚሁም የሊቨርፑል ተጫዋቾችም በተለይ በዓለም ዋንጫው ላይ ያልተሳተፉ ተጫዋቾች ወደ ሊቨርፑል የልምምድ ማዕከል ተሰባስበው ልምምዳቸውን የሚጀምሩ ይሆናል። እናም በዛሬው ቆይታችን የምንመለከተው ዚስ ኢዝ አንፊልድ አንቶኒ ኢራዮላ ሊያስተካክሏቸው የሚገቡ 5 ነገሮችን ይዞ ወጥቷል። እነዚህን የምንመለከታቸው ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁ ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይ ባሉ ሊንኮችም የቴሌግራም እና የኢንስታግራም ቻናላችንንም እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። አብራችሁን ቆዩ። ሊቨርፑሎች አርነ ስሎትን ከስራቸው ካሰናበቱ በኋላ በእሳቸው ምትክ የቀድሞ የበርንሞዝ አሰልጣኝ የነበሩትን አንቶኒ ኢራዮላን አዲሱ አሰልጣኝ አድርገው መሾማቸው አይዘነጋም። ሊቨርፑሎች ግን አርነ ስሎትን በሚያሰናብቱበት ሰዓት በተጠናቀቀው ሲዝን ሊቨርፑሎች 5ኛ ደረጃ ላይ ስላስጠናቀቁ ብቻ አይደለም፣ ከዛ በተጨማሪም የተሰናበቱባቸው ሌሎች ዝርዝር ጉዳዮችም አሉ። እናም አዲሱ የሊቨርፑል አሰልጣኝ የሆኑት አንቶኒ ኢራዮላ እነዚህን ዝርዝር ጉዳዮች የማስተካከል የውዴታ ግዴታ ነው የተቀመጠባቸው። ዚስ ኢዝ አንፊልድም ይዞት በወጣው አርቲክል መሰረትም አዲሱ የሊቨርፑል አሰልጣኝ ሆኑት አንቶኒ ኢራዮላ 5 ነገሮችን በቅድሚያ ማስተካከል አለባቸው እያለን ይገኛል። እነዚህን በዝርዝር ስንመለከት በመጀመሪያ ደረጃ ላይ የተቀመጠው የሊቨርፑል ኢንቴንሲቲን መመለስ ነው። በተጠናቀቀው የሊቨርፑል ሲዝን በተደጋጋሚ በተለያዩ ጨዋታዎች ላይ ስንናገር እንደነበረው አሰልጣኙንም ስንወቅስ እንደነበረው ሊቨርፑሎች ኢንቴንሲቲያቸው በጣም ወርዶ ነው የተመለከትነው። አብዛኞቹ ጨዋታዎች በጣም ዝግ ያሉ ናቸው የነበሩት። በካውንተር አታክ ማጥቃት በሚችሉበት ሰዓት እንኳን ራሱ ማጥቃት ሲያቅታቸው የተመለከተበት ሁኔታ አለ። በተለይ ደግሞ በየርገን ክሎፕ ስር ሊቨርፑሎች በኢንቴንሲቲ ደረጃ ቀዳሚ ስፍራ ላይ የሚቀመጡ ክለብ ነበሩ። በእርግጥ ወደ መጨረሻዎቹ አካባቢ ትንሽ ቀዝቀዝ የማለት ነገር ታይቶባቸዋል። እንደዛም ቢሆንም ግን በተመረጡ ወቅቶች ላይ በተመረጡ ሰዓቶች ላይ በተመረጡ ቦታዎች ላይ በጣም ኢንቴንስ የሆነ ጨዋታን ሲጫወቱ ተመልክተን ነበረ። በአርነ ስሎት ስር ግን እነዚህ ነገሮች እንዳለ ሙሉ ለሙሉ ጠፍቶ ነበረ የተመለከትናቸው። በተለይ በተጠናቀቀው ሲዝን ይህ ነገር ብሶበት ነው የነበረውና አንቶኒ ኢራዮላ በመጀመሪያ ይህንን የሊቨርፑል የቀድሞ ኢንቴንሲቲን የመመለስ ግዴታ ነው የተቀመጠባቸው። ይህንን የሊቨርፑል ኢንቴንሲቲን መመለስ የሚችሉ ከሆነ በዛው ልክ ኮንፊደንሳቸውን የሚመልሱላቸው ይሆናል። ምክንያቱም የሊቨርፑል ማንነት የተመሰረተውም በኢንቴንሲቲ ነውና ይህንን ኢንቴንሲቲ ከተመለሰ በዛው ላይ የተጫዋቾችን ሜንታሊቲ ጥንካሬ ወይም ደግሞ ሜንታሊቲ ሞንስተርነትን መመለስ የሚችሉበት እድል አላቸው። ከዛ በተጨማሪም አልሸነፍ ባይነት እያንዳንዱ ጨዋታ ለማሸነፍ ሙሉ 90 ደቂቃ መሯሯጠን አብረው የሚያመጡላቸው ይሆናልና መጀመሪያ አሰልጣኝ አርነ ስሎት የሊቨርፑል ኢንቴንሲቲን የመመለስ ግዴታ ይኖርባቸዋል። በሁለተኛ ደረጃ ማስተካከል ያለባቸው ቀድሞ የሚቆጠርባቸውን የጎል መጠን መቀነስ፣ ከተቻለ ማጥፋት፣ ካልሆነም ደግሞ ቀድሞ ጎል የሚቆጠርባቸው ከሆነ ደግሞ በፍጥነት ጎል በማስቆጠር አቻ እንዲሆኑ ማስደረግ መቻል አለባቸው። በተጠናቀቀው የ2025/26 የውድድር ዘመን ሊቨርፑሎች በአጠቃላይ 57 ጨዋታዎችን አድርገዋል በሁሉም ውድድሮች። ከነዚህ 57 ጨዋታዎች 22 ጊዜ ሊቨርፑሎች ቀድሞ ጎል ተቆጥሮባቸዋልና በዛም ደግሞ በጣም ሲቸገሩ መመልከት ችለናል እና ይህንን ነገር ማስተካከል መቻል አለባቸው። ከዚህ ቀደም በተለይ በየርገን ክሎፕ ስር ቀድሞ ብዙ ጊዜ ጎል አይቆጠርባቸውም ነበረ። ቀድሞ ሲቆጠርባቸውም ደግሞ በፍጥነት ጎሎችን ሲያስቆጥሩ የተመለከትንበት ሁኔታ አለ። ከኋላ ተነስቶም ጎሎችን በማስቆጠርም አሸንፈው ሲወጡም በተደጋጋሚ የተመለከትነው ነገር ነው። በተጠናቀቀው ሲዝን ግን ይህንን ነገር ማድረግ ሲቸግራቸው ተመልክተናል። ቀድሞ ጎል የሚቆጠርባቸው ከሆነ በእርግጠኝነት እንደሚሸነፉ መናገር የሚቻልበት ደረጃ ላይ መድረስ ተችሎ ነበርና አንቶኒ ኢራዮላ ይህንን ነገር ማስተካከል መቻል አለባቸው። አንደኛ እንግዲህ ይሄ የሚያያዘው ከኢንቴንሲቲው ጋር ነው። በሁለተኛ ደረጃ ደግሞ ከተጫዋቾቹ የአእምሮ ጥንካሬ ጋር የሚያያዝ ነገር። ምክንያቱም ደግሞ በየርገን ክሎፕ ስር ሊቨርፑሎች ቀድሞ ጎል ቢቆጠሩባቸውም እስከ መጨረሻው ደቂቃ ድረስ ተጨማሪ ጎሎችን በማስቆጠር ጨዋታውን አሸንፈው ለመውጣት ሲጣጣሩ የተመለከትንበት ሁኔታ አለ። በአርነ ስሎት ስር ግን ይህንን ነገር በብዛት የተመለከትነው ነገር አይደለም። በተጠናቀቀው የ2025/26 የውድድር ዘመን ብቻም ሳይሆን የፕሪሚየር ሊግ ዋንጫ ባነሱበት በአርነ ስሎት የመጀመሪያው ውድድር ዘመን ወይም ደግሞ በ2024/25 የውድድር ዘመን ላይ ሊቨርፑሎች የመጀመሪያው አጋማሽ ላይ በጣም ሲቸገሩ የተመለከትንበት ሁኔታ አለ። አብዛኞቹ ጨዋታዎች ላይ የመጀመሪያው አጋማሽ ላይ በጣም ደካማ የሚባል እንቅስቃሴን ሲያደርጉ ተመልክተናል። ነገር ግን ሁለተኛው አጋማሽ ላይ ግን አሰልጣኙ የተለያዩ ነገሮችን ቀይሮ የተሻለ እንቅስቃሴ ሲያደርጉ ተመልክተናል። የ2024/25 የውድድር ዘመን ከ2025/26 የውድድር ዘመን የሚለየው በ2024/25 የውድድር ዘመን የመጀመሪያው አጋማሽ ላይ ቀድሞ ጎል የተቆጠረባቸው በጣም ጥቂት የሚባል ጨዋታ ላይ ነው። በተጠናቀቀው ሲዝን ላይ ግን ብዙ ጨዋታዎች ላይ ቀድሞ ጎል ሲቆጠርባቸው ተመልክተናል። ቅድም እንዳልኳችሁ በ22 ጨዋታዎች ላይ ቀድሞ ጎል ተቆጥሮባቸዋል። በዛም ደግሞ በጣም ሲቸገሩ
ሲቸገሩ መመልከት ችለናል። እናም አንዶኒ ኢራዮላም ይህንን ነገር ማስተካከል ይኖርባቸዋል፣ ቀድሞ ጎል እንዳይቆጠርባቸው፣ እንደዚሁም ደግሞ ጨዋታዎች ላይ በፍጥነት እንዲጀምሩ ወዲያውኑ ወደ ሪትም እንዲገቡ ማድረግ ይኖርባቸዋል። በሶስተኛ ደረጃ ደግሞ በሊቨርፑል ዋናው ቲም እና በአካዳሚ መካከል የተፈጠረውን ክፍተት ማጥበብ ይኖርባቸዋል። የአካዳሚ ተጫዋቾች ላይም ትኩረት ሊያደርጉ ይገባቸዋል፣ እድሎችንም ሊሰጧቸው ይገባልና ይህንን ነገር ማስተካከል የሚኖርባቸው ጉዳይ ነው። ሊቨርፑሎች እንግዲህ በታሪካቸው ከአካዳሚ ውስጥ የወጡ በጣም ጥሩ የሚባሉ ተጫዋቾች አሉ። አሁን ለምሳሌ እነ ስቲቨን ጄራርድ፣ ጂሚ ካራጋር፣ ማይክል ኦዌን፣ ትሬንት አሌክሳንደር አርኖልድ፣ ከርቲስ ጆንስ ከአካዳሚ የወጡ ተጫዋቾች ናቸው። አሁንም ላይ በአካዳሚ ውስጥም በጣም ጥሩ የሚባሉ ተጫዋቾች አሉ። አሁን ለምሳሌ እንደነ ጆሹዋ አቤ፣ ኬረን ሞሪሰን እንደዚሁም ሌሎች ተጫዋቾችንም መጥራት እንችላለንና እነዚህን ተጫዋቾች ሊጠቀሙባቸው ይገባል። ወደ ዋናው ቲምም እያመጡ ልምምዶችን እንዲያደርጉ፣ አንዳንድ ጨዋታዎች ላይ የመጮቻ እድልም እንዲያገኙ ማድረግ ይኖርባቸዋል። የቀድሞ የሊቨርፑል አሰልጣኝ የነበሩት አርነ ስሎትም ከሊቨርፑል ለመሰናበታቸው አንደኛው ምክንያት ለአካዳሚ ተጫዋቾች የሚገባቸውን ትኩረት አለማድረጋቸው ነው። በእርግጥ ሪዮን ጉማ የተሻለ የሚባል የመጮቻ እድል አግኝቷል። ነገር ግን ደግሞ ከዚህም የበለጠ የመጮቻ እድል ሊሰጠው የሚገባ ተጫዋች ነው የነበረው። በተለይ ደግሞ የፕሪሚየር ሊግ ገና በሶስተኛው ጨዋታ ላይ ኒውካስል ዩናይትድ ላይ ያስቆጠራት ድንቅ የምትባል ግብ የተሻለ የመጮቻ እድል እንዲሰጠው ማድረግ ነበረበት። ነገር ግን ደግሞ አርነ ስሎት ብዙ የመጮቻ እድል ሳይሰጡት ቀርቷል። ከሱ በተጨማሪ ግን ሌሎች ብዙ ጥሩ የሚባሉ ተጫዋቾች አሉ። ለምሳሌ ኬረን ሞሪሰን በፕሪሚየር ሊጉ ላይ ራሱ የተሻለ የመጮቻ እድል ሊሰጠው ይገባ ነበረ። ትሬኔዮኒም በተመሳሳይ መልኩ የተሻለ የመጮቻ እድል ሊሰጠው ይገባ ነበረ። እነዚህ ብቻ አይደሉም፣ ሌሎችም በአካዳሚ ውስጥ ያሉ የተለያዩ ተጫዋቾች አሉ የመጮቻ እድል ሊሰጣቸው የሚገባ የነበረ። ነገር ግን አርነ ስሎት ያንን የመጮቻ እድል ሳይሰጧቸው ቀርቷል። በዚህ ምክንያትም ደግሞ ደጋፊውም ደስተኛ አልነበረም፣ የአካዳሚው አሰልጣኞችም ደስተኛ አልነበሩም። በተመሳሳይ መልኩ የሊቨርፑል አመራሮችም በዚህ ስራቸው በአርነ ስሎት ላይ ደስተኛ አልነበሩም። በዛ ምክንያትም እንግዲህ ከስራቸው ሊሰናበቱ ይችላልና ለመሰናበታቸው አንደኛው ምክንያት የአካዳሚ ተጫዋቾች ላይ ትኩረት አለማድረጋቸው ነውና አንዶኒ ኢራዮላ ደግሞ ይህንን ነገር ማስተካከል ይኖርባቸዋል። በእርግጥ በበርንማውዝ ቤት ከወጣት ተጫዋቾች ጋር በመስራት በጣም የሚደነቁ አሰልጣኝ ናቸው። ይህንንም ደግሞ ወደ ሊቨርፑል ያመጡታል ተብሎ ነው የሚጠበቀው። በተለይ የሊቨርፑል አሰልጣኝ ተደርገው ልክ እንደተሾሙ ከሊቨርፑል ጋር ባደረጉት ቆይታ በዚህ ዓለም ዋንጫ ላይ የተለያዩ የሊቨርፑል ተጫዋቾች ወደ ዓለም ዋንጫው አምርቷል። በዚህ ምክንያትም ከነሱ ጋር ወዲያውኑ አልገናኝም፣ ይሄ ደግሞ ከወጣት ተጫዋቾች ጋር አብሬ እንድሰራ እድል ይሰጠኛል፣ በዛም ደስተኛ ነኝ የሚል አስተያየትን ሰጥተው ነበርና ከወጣት ተጫዋቾች ጋር መስራት እንደሚያስደስታቸው እንግዲህ በዛው ተናግሯል። ስለዚህ ለሊቨርፑል የአካዳሚ ተጫዋቾች የአንዶኒ ኢራዮላ አሰልጣኝ ተደርጎ መሾም ለሊቨርፑል የአካዳሚ ተጫዋቾች በጣም ጥሩ እድል ይዞላቸው መጥቷል ነው እየተባለ የሚገኘውና ይህንን ነገርም እንግዲህ አንዶኒ ኢራዮላ ክፍተቶችን ማጥበብ መቻል አለባቸው። ለወጣት ተጫዋቾችም ትኩረት መስጠት ይኖርባቸዋል። ያንን ያደርጉታል ወይ አብረን የምንመለከት ይሆናል። በአራተኛ ደረጃ ደግሞ ማስተካከል ያለባቸው ከሜዳ ውጪ ያለውን ውጤት ነው። ሊቨርፑሎች እንግዲህ በተጠናቀቀው የ2025/26 የውድድር ዘመን በአጠቃላይ 27 ጨዋታዎችን ከሜዳ ውጪ ማድረግ ችሏል። በእነዚህ 27 ጨዋታዎች 13ቱን ሲሸነፉ በሶስቱ አቻ ወጥቶ 11ዱን ብቻ ነው ማሸነፍ የቻሉት። ይህም ማለት እንግዲህ የ40% የማሸነፍ ንጽጻሪ ብቻ ነው ያላቸው። ይህ ደግሞ እንደ ሊቨርፑል ላለ ትልቅ ቡድን የማይመጠን ነው። በእርግጥ በሜዳቸው ጥሩ የሚባል ውጤት አስመዝግቧል። ነገር ግን ከሜዳቸው ውጪ ያስመዘገቡት ውጤት ግን በጣም መጥፎ የሚባል ነው። እናም አንዶኒ ኢራዮላ ይህንን ነገር የማስተካከል ግዴታ ይኖርባቸዋል። በተለይ ደግሞ ከሜዳቸው ውጪ ቅድሚያ ጎል እየተቆጠረባቸው ነው ባለፈው ሲዝን ሲቸገሩ የተመለከትናቸው። ቅድም እንዳልኳቸው እንግዲህ በአጠቃላይ በተጠናቀቀው ሲዝን ሊቨርፑሎች 22 ጊዜ ቅድሚያ ጎል ተቆጥሮባቸዋል። ከነዚህ መካከል ደግሞ 14ቱ የተገኘው ከሜዳቸው ውጪ ባደረጉት ጨዋታ ነውና ከሜዳቸው ውጪ ነጥብ የሚጥሉትን የሚሸነፉትን ነገር ቀድሞ የሚቆጠርባቸውን ነገር ማስተካከል ይኖርባቸዋል። በተለይ ደግሞ በአንፊልድ በጣም ጠንካራ የሚባል ቡድን እንደሆነ ሁላችንም እናውቃለን እና በአንፊልድ የሚያሳየውን እንቅስቃሴ የሚያሳየውን ጥንካሬም ከሜዳቸው ውጪ እንዲደግሙ ማድረግ ይኖርባቸዋል። ይህም ሌላኛው ትልቅ የቤት ስራ ነው። በአምስተኛ ደረጃ ደግሞ ሊያተኩሩበት የሚገባ ሊያስተካክሉት የሚገባ ደግሞ ይህንን የትራንዚሽን ጊዜ ወይም ደግሞ የለውጥ ጊዜውን በጣም በጥሩ ሁኔታ እንዲሄድ ማስደረግ ነው። እንደሚታወቀው በ2025 የክረምቱ የዝውውር መስኮት ላይ ሊቨርፑሎች የተለያዩ ተጫዋቾችን ወደ ክለባቸው ለቀዋል። የተለያዩ ተጫዋቾች ደግሞ ከክለቡ ሲለቁ መመልከት ችለናልና በጣም ብዙ ለውጦችን ነበር ያደርጉት። እዚህ ለውጦች ደግሞ ውጤት ላለማምጣታቸው እንደ ምክንያት ነበር ሲቀመጥ የነበረው። በተለይ ደግሞ አርነ ስሎት በተደጋጋሚ በተለያዩ ጋዜጣዊ መግለጫዎች ላይ ነጥብ ላለማምጣታቸው የተለያዩ ለውጦችን ማድረጋቸውን እንደ ምክንያት ነበረ ሲያስቀምጡ የነበረው። ነገር ግን ደግሞ ውጤት ላለማምጣታቸው ትልቁ ምክንያት ተደርጎ መቀመጥ አልነበረበትም። ምክንያቱም በርንማውዝ
ስፐርሶችን ከተመለከታችሁ በክረምቱ የተለያዩ ለውጦችን አድርገው ነበረ። እንደዛም ቢሆንም ግን በፕሪሚየር ሊጉ 6ኛ ደረጃን ይዘው ነው ማጠናቀቅ የቻሉትና አርነ ስሎት እንደ ምክንያት ቢያስቀምጡትም ያንን ነገር ግን አንድል ማድረግ ይችሉ ነበር። የተሻለ ውሳኔዎችን በመወሰን ብዙ አፌክት እንዳያደርጋቸው ማድረግ ይችሉ ነበረ። እናም በዚህ የክረምቱ የዝውውር መስኮትም ሊቨርፑሎች የተለያዩ ለውጦችን እያደረጉ ነው የሚገኙት። እንደሚታወቀው ኢብራሂማ ኮናቴ፣ አንዲ ሮበርትሰን፣ መሐመድ ሳላ ክለቡን ሲለቁ ተመልክተናል። ከዚህ በኋላ ምናልባትም 1 2 3 ተጫዋቾችም ክለቡን ሲለቁ ልንመለከት እንችላለን። እንደዚሁም አዳዲስ ተጫዋቾችም ክለቡን ይቀላቀላሉ ተብሎ ይጠበቃል። ከዛ በተጨማሪም አሰልጣኙም አዲስ አሰልጣኝ ነው። እናም እንዳጠቃላይ እንግዲህ ሊቨርፑሎች በዚህ ሰዓት ላይ ሚኒ የሚባል ትራንዚሽን ላይ ነው የሚገኙት። ለውጦችን እያደረጉ ነው የሚገኙት። እነዚህ ለውጦች ቢኖሩም ግን ትራንዚሽኑ ስሙዝ እንዲሆን፣ የተሳካ ለውጥ እንዲኖር፣ የተሳካ ሽግግር እንዲኖር አሰልጣኙ ማድረግ መቻል አለባቸው። እነዚህ ለውጦች ሜዳ ላይም እንዳይንጸባረቁ አሰልጣኙ በደንብ መስራት መቻል አለባቸው። ተጫዋቾችን ማዘጋጀት መቻል አለባቸው። በተለይ ደግሞ እነ አሌክሳንደር ኢሳቅ፣ ፍሎሪያን ቪርትዝ፣ ሚሎስ ኪርኬዝ እንደዚሁም ሌሎች ተጫዋቾችም ምርጥ ብቃታቸውን አውጥተው እንዲያሳዩ ማድረግ ይኖርባቸዋል። ይህንን የሚያደርጉ ከሆነ ለውጦች ቢኖሩ እንኳን ራሱ ሜዳ ላይ አፌክት ያደርጋቸዋል ወይም ተጽዕኖ ይፈጥሩባቸዋል ተብሎ አይጠበቅም። እናም ከአንድ ሳምንት በኋላ አንዶኒ ኢራኦላ ስራቸውን በይፋ ሲጀምሩ እነዚህን 5 ነገሮችን ማስተካከል መቻል አለባቸው። ይህንን የሚያደርጉ ከሆነ በቀጣይ ሲዝን ሊቨርፑሎች ምናልባትም ከተጠበቀውም በላይ ምርጥ የሚባል ሲዝንን ሊያሳልፉ የሚችሉበት እድል አለ። ነገር ግን እነዚህን 5 ነገሮች ማስተካከል ይችላሉ፣ መተግበር ይችላሉ ወይ አብረን የምንመለከት ይሆናል። እንደናንተ ሀሳብ ግን አንዶኒ ኢራኦላ እነዚህን 5 ነገሮች ማስተካከል ይችላሉ ብላችሁ ታስባላችሁ? በተጨማሪስ ከነዚህ 5 መሰራት ካለባቸው ነገሮች በተጨማሪስ አንዶኒ ኢራኦላ መስራት አለባቸው የምትሉት ነገሮች አሉ? ካሉ እነዛን በኮሜንት ሴክሽን ላይ በመዘርዘር እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ የቴሌግራም እና የኢንስታግራም ቻናላችንንም ፎሎ እንድታደርጉ በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ ግን ቸር ያቆየን።